ውዶቼ ብዙ ጊዜ አባባ ለብሩክ እንግዲህ ምክር ሲመክረው ምን እያለ መሰላቸው? ልጅ አንተ ከእንግዲህም በኋላ ልጅ አይደለም ትልቅ ሰው ነክና የምታደርጋቸውን ነገሮች አስበህና ተረጋግተህ መሆን አለበት እንጂ በችኩል ምንም ነገር እንዳታደርግ በማለትም ብዙ ጊዜ አስጠንቀው ነግረውት ነበረ። እናም ብሩክም እንግዲህ የዋሁ ብሩክ እንግዲህ ተናዶ ወደነ ሚኪ ቤት መጥቶ ነበርና ንብረቴን ሁሉ ነገርን ትመልሳለክ ሲልም ከሚኪ ጋር እየተጨቃጨቁ ባሉበት ጊዜ በዚህ ጊዜ ትርሲት መታ ነበረ። ትርሲትም እንግዲህ ሁሉንም ነገር ሰምታለች እና ሚኪ እንግዲህ ነገሮችን ሲያቀሳሰር እንዴት እንደዚህ ትላለክ? ቢያንስ እንኳን ከሀብትና ከንብረቱ እኮ የልጆቹን ማስቀደም ነበረብህ፣ ሚስትህን ማስቀደም ነበረብህ ሲለውም እሷ የራሷን ምርጫ መርጣ ሄዳለች። አሁን ሀብትና ንብረቴን ትመልስልኛለህ ሲልም እንግዲህን በጣም ይገርማል። እንዴት ከልጆችና ከሚስትህ ሀብቱን ታስቀድማለህ ሲልም ይህንን ነገር ትርሴት እንግዲህ እየሰማች ነበረ ማለት ነው። እናም እየሰማች ባለችበት ጊዜ ሀብትና ንብረት የምትለው ምንድን ነው አልገባኝም። ሀብትና ንብረትን ፈልገህ ነው የመጣው ሲለውም አዎ ሀብትና ንብረትን ፈልጌ ነው የመጣሁት፣ አንተ ምንም የምታውቀው ነገር የለም ሲለው ሚኪ ራሱ ይኸውልህ አንድ ነገር አውቃለሁኝ፣ ቢያንስ እንኳን እኔ አንድ ነገር አውቃለሁኝ፣ ይሄ የምትንፈላሰስበት ሀብትና ንብረት ድርጅት ሁሉ ነገር ሳይቀር የኔ እንደሆነ ጠንቅቄ አውቃለሁ ሲልም እንግዲህን ብሩክም በግለፍተኝነት እየተናገረው ነበረ። እና በጊዜ ሚኪ ይኸውልህ ሀብትና ንብረቱ ማለት ደግሞ የዛች ቆንጅየዋ የውዷ ባለቤቴ የሚስቴ ሀብትና ንብረት እስከሆነ ድረስ መንደላቀቅ አይደለም ምንም ነገር ማድረግ እችላለሁ ሲልም ይመልስለታል። በዚህን ጊዜ እንግዲህን ኧረ እባክህ ነው እንዴ አሁን ትመልስልኛለህ ወይስ አትመልስልኝም? አንተ የወሰክብኝን ነገር አንድ በአንድ ቆጥሬ እቀበልሃለሁ ሲልም ብሩክም ትርሲት ከላይ እየሮጠች ትመጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ከያ ድራማ ይዘንላችሁ ቀርበናል። እና ሙዶቼ እንግዲህ ትርሲት ከላይ የሮጠች ስትመጣ በቃችሁ ሀብትና ንብረትን የምትፈልግ ከሆነ ግማሹ ሀብትና ንብረት በልጆቹ ስም ነው ያለው ስትለውም በዚህ ጊዜ ምን እያልክ ነው? አዎ ከእንግዲህም በኋላ ደግሞ ሚኪ እንዳለህ ስለ ሀብትና ስለ ንብረት እሱን ሳይሆን ማናገር ያለብክ እኔን ነው። ስለ ሀብትና ስለ ንብረት እኔን ነው እንጂ የምትናገረው እሱን እንዳትናገረው። ቢያንስ እኔን ብትጠላኝ እንዴት ልጆቹን እንደዚህ ትላለክ? ስትልም ትርሲት ትነግራለች። ሚኪ በዚህ ጊዜ እንዴ የምናወራውን እየሰማሽ ነበረ እንዴ ይላታል። አዎ ሁሉንም ሰምቻለሁ። ቆይ ካሁን ታቆማላችሁ ብዬ ነበረ። እናም ከዚህም በላይ እንግዲህ ስትጫጫሁ ልጆቹ ይሰማሉ ብዬ ነው ስትልም እንግዲህ መጥቻ አስቆንኳቸው ልጆቹ ይሰማሉ ብዬ ነው። እና ብሩክ ከእንግዲህም በኋላ ካንተ ጋር ምንም የምንነጋገረው ነገር የለም እና ሀብትና ንብረትን የምትፈልግ ከሆነ ሂድና ፍርድ ቤት እኔንም ሆነ ልጆቹን ክሰሰን ትለዋለች። በዚህ ጊዜ ብሩክ ምን እያልሽ ነው? ቆይ እንደዚህም አታደርግም፣ ምን እያደረግሽ ነው ሲላትም አዎ ብሩክ ምንም ነገር ማለት ሀብትና ንብረትን ማስመለስ ከፈለግ ይህንን ነው ማድረግ ያለብህ ትለዋለች። ይህንንማ በፍጹም አላደርግም፣ እንዴት አንቺንና ልጆችን እከሳለሁ ሲልም እንግዲህ ክድሃቸው የለ እንዴ አንተ አባትነትን የካርክ ፍርድ ቤት ሄዶ መክሰስ ምን የሚያቦከ ነገር አለ? በዚህ ጊዜ እንግዲህ ሚኪ በጣም እየተደሰተ ነበረ። ብሩክም በጣም ተናዶ ነበረ። እናም ከእንግዲህም በኋላ እኔ እናንተ ምንም የምናወራው ነገር የለም ስትለው እንግዲህ በቃ አሁን መሽቷል እደር ትለዋለች። አይ ሄዳለሁ፣ እሺ እንደፈለክ ሂድ አለች። በቃ የምር በጣም በቃ ከሚባለው በላይ ተናደደች። በቃ አለ አይደለ። በነገራችን ላይ ብሩክ አሁን ላይ እንደዚህ የተናገረበት ነገር አንደኛ ምንም ነገር አያስታውስም። በቃ ሰው እንደዚህ ነው ስላለው ነው። አሁን ስለ ትርሲት ውዴታ ማለት ስለ ፍቅሩ ስለ ትርሲት እንግዲህ ምንም የሚያውቀው ነገር የለም። ገባቸው እና ትውስተው ሲመለስ ግን አሁን ላይ እቺ ምርጫዋን ፈልጋ ሄዳለች ያላት
ቃላት መልሶ ነው የሚወጣት እና ትርሲትም ምን ያህል እንደሚዋደዱና ምን ያህል እንደሚፋቀሩ ሁላችንም እናውቀዋለን። እሷ ራሱ ለ5 አመታት እንግዲህን ያው በስተመጨረሻም ያው እኛ ሰው ትዕግስት የለንምና ያው ጓደኛውን በማግባቷ ትንሽም ጥፋተኛ ብትሆንም ግን ለ5 አመታቶች እንግዲህ በጣም ስትሰቃይ ምናምን እንደኖረች እንግዲህን ሁላችንም እናውቃለን ማለት ነው። እና ሙዶች እንግዲህ ሚኪ እንግዲህ በጣም ተደስቶ የለ ብሩክን በጣም ተናዶ እንግዲህ ሲሄድ በቃ ሚኪ ብሩክ ረቆ የተረጋጋ ጠብቀ ቆይ ልሸኝክ እያለ እንዲሁ ፈጣሪ ግን ከአስመሳይ ጓደኛ ይሰውራችሁ ወዶች። ሌላ ምንም አለልምና ከአስመሳይ ጓደኛ ፈጣሪ ይሰውራችሁ የምር። እናም ሚኪም እንግዲህ ከኋላው እየተከተለው ብሩክም እንግዲህ ከኋላው እየተሯሯጠው ይደርስበታል ማለት ነው። እና ሲደርስበትም ብሩክ ተረጋጋ ቆይና እና የማናገር ነገር አለ ምንድነው የምታናገር ምናምን ስትለው ይኸውልህ እንደዚህ መሆን የለብክም ትርሲት እኮ በጣም መልካም ሰው ነች። አንተ ራሱ ለ5 አመታት ሞትክ ተብሎ በጣም ነበር ስታለቅስ እና ስትሰቃይ የነበረችው። እናም እኔ ደግሞ ልክ ላደረክልኝ ውለታ ነበረ ልጆቹን እየቀረብኳቸው በዛን አጋጣሚ ነበረ ሌላ ወደ ፍቅር እየተቀየረው ሲልም እንግዲህ ይነግራታል። አይደለ ነው እንዴ እንደዚህ ነው እንዴ? አሁን ብሩክ ይሄ ነው ሌላ ምንም እውነታ የለም ይለዋል ማለት ነው። ቆይናና እኔ የማምንህ ይመስልሃል እንዴ ሲለው ማመን አለማመን የራስ ጉዳይ ነው፣ ግን እውነታው ይሄ ነው በማለትም ይነግረዋል ማለት ነው። እና ግን የሚያሳዝነው ነገር ያው ብሩክ አምኖታል ማለት ነው። እና ብሩክም እንግዲህ ያምነዋል። ሚኪም በቃ ይሄንን ጃኬት ልበስና ምናምን ሂድ ይለዋል። እሱም ያንን ጃኬቱን የለብሰውና ይሄዳል ማለት ነው። እናሱም በነገራችን ላይ ማለት አንዴ የምጠይቅህ ጥያቄ አለ ሲለውም እሱ ምንድነው ምናምን ይለዋል። እና ምንድነው ሲለው እንግዲህን ለምንድነው ጓደኛዬ እንደሆንክ የደበቅከኝ ይለዋል። አይን እኮ አልደበቅኩም ምን መሰለክ አንተ ታከመህ እስከምትድን ድረስ ነው ያልነገርንክ ማለት በራስህ እውቅ ብለን ነው እንዳትጎዳ ብለን ነው ይለዋል። እና ቆይና እንደዚሁ ስታጃጅሉ ልትኖሩ ነበረ ሲልም እንግዲህ ብሩክም እንትን ሲለውም እንግዲህ ናይ እንደዛ አይደለም ያን ነግረህ ነበረ ያው ስለታመምክ ነው ሲልም እንግዲህ ይነግረዋል። እና ሚኪ በነገራችን ላይ ይሄንን ጅል ልብህን አውጥቼ ነው የምሸጥልክ ተሞክረኛል እያለ እንግዲህ አሁን ላይ ከሚባለው በላይ ብሩክ ከእንግዲህም በኋላ በጣም የሚጎዳ ይመስለኛል። እንዲሁም ከጎኑ ሰው የሚያስፈልገው ቦታ ላይ ነው ያለው። እና ከትርሲትዬ እንግዲህን ጥላቿን ወደ ጎን አድርጋ እንዲሁም የዚህ የሚኪን ተንኮልነት አውቃ ያው ከብሩክ ጋር የምትሆንበት ጊዜ አሁን ነው ብዬ ነው የማስበው። ልጆቹንም አሁን ላይ እንደተመለከታችሁት እየመረዛቸው ይገኛል። እና ውዶቼ እንግዲህ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ።